መካከለኛው ምስራቅ እንደገና ትልቅ እሳት ውስጥ ገብቷል። ክቡራን አድማጮች፣ ፕሬዝዳንት ዶናልድ ትራምፕ ዘላቂ ሰላም ይመጣል ብለው ያወጡትን ባለ 15 ነጥብ የሰላም እቅድ ቤንያሚን ኔታንያሁ በድንገት ውድቅ ማድረጋቸውን ይፋ አድረጉ። በሌላ በኩል ኢራን በሆርሙዝ ወሽመጥ የነዳጅ መርከቦች ላይ ጥቃቷን በማፋጠን አዳዲስ ከፍተኛ ወታደራዊ አዛዦችን መሾሟ ተገልጿል። እጅግ አስገራሚ መረጃ ነው። በሳውት አድምጣላችሁ። ትራምፕ ከቴህራን ጋር በሚስጥር ምን እየተነጋገሩ ነው? ኔታንያሁስ አሜሪካን ለምን አስከፉ? ሰላም ጤና ስጥልን። የተከበራችሁ የቻናላችን ተከታዮች እነዚህ ሌሎች ወቅታዊ መረጃዎችን ይዤላችሁ ቀርብ ያለው ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በቅድሚያም እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓ ኔታንያሁ ተናገሩ። ወደ መጀመሪያው መረጃ አልፋለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸውን ገልጸዋል። ኔታንያሁ እቅዱን ውድቅ ለማድረግ እንደ ዋነኛ ምክንያት የጠቀሱት በቅድሚያ ሐማስ ሙሉ በሙሉ ትጥቅ መፍታት አለበት የሚል ጽኑ አቋማቸውን ነው። እንደሚታወቀው የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን አስታውቆ ነበር። ነገር ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውንም ጥቃት ስታቆምና ወታደሮቿን ከጋዛ ሙሉ በሙሉ ስታስወጣ ብቻ መሆኑን በመግለጽ ቅድመ ሁኔታዎችን አስቀምጠዋል። ኔታንያሁ ዕለታ ለካቢኔያቸው ባደረጉት ንግግር እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉ በይፋ ተናግረዋል። አክሎም የሀገሪቱ ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ እንደማይወጣና በዜጎቻቸው ላይ የሚቃጣን ማንኛውም ስጋት እንደሚቀለብሱ ገልጸዋል። እንደ ኔታንያሁ ገለጻ የሐማስ ትጥቅ መፍታት የስሙላ ሊሆን አይችልም። በሌላ በኩል እሁለታ የሐማስ ባለስልጣን ለቢቢሲ በሰጡት ምላሽ ቡድኑን ለስምምነቱ ያለውን ቁርጠኝነት እንደገና የሚያረጋግጥ መሆኑን የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገር ለመሳተፍ ዝግጁ መሆኑን ተናግረዋል። አደራዳሪዎቹ ስምምነቱ በሁለቱም አካላት ተግባራዊ መደረጉን እንዲያረጋግጡ ጥሪ አቅርቧል። ኔታንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆኑን ገልጸው ሀሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለን ብለዋል። ይህ የኔታንያሁ አቋም ትራምፕ ይፋ ያደረጉትን የሰላም ሂደት አደጋ ላይ ጥሎታል። ክቡራን አድማጮች፣ እስራኤል የትራምፕን የሰላም እቅድ ውድቅ ማድረጓ መካከለኛው ምስራቅ ላይ ምን አይነት ቀውስ የሚያስከትል ይመስላችኋል? ሀሳባችሁን በኮሜንት ላይ አጋሩን። ይህ በእንዲህ እንዳለ በመካከለኛው ምስራቅ የጦርነት ስጋትን የበለጠ የሚያንረው ሌላ አደገኛ ሁኔታ በባህር ላይ ተከስቷል። መረጃውን ወደ እናንተ ላድርስ። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። የብሪታንያ የባህር ላይ ንግድ ሥራዊ ድርጅት ባወጣው የቅርብ ጊዜ ሪፖርት የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚያደርጋቸውን ጥቃቶችና የትንኮሳ እርምጃዎች መቀጠላቸውን አስታውቋል። በዚህም ምክንያት በመካከለኛው ምስራቅ ያለው የስጋት መጠን አሁንም ከባድ እንደሆነ ቀጥሏል። በተለይ ባለፈው ቅዳሜ አንድ የተባበሩት አረብ ኤሚሬቶች የነዳጅ መርከብ በውሃ መተላለፊያ ላይ ኢላማ መደረጉን ገልጿል። በተለይ ባለፈው ቅዳሜ አንድ የተባበሩት አረብ ኤሚሬቶች የነዳጅ መርከብ በውሃ መተላለፊያ ላይ ኢላማ መደረጉ ተገልጿል። በአሁኑ ወቅት በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ኢራን ለእይታ የሚረዱ የራዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረርና የንግድ መርከቦችን ኢላማ ያደረገ ክትትል በማድረግ ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላትን ተጽዕኖ ለማጠናከር እየሰራች መሆኑ ተጠቅሷል። በተጨማሪም ወደ ኦማን በሚወስዱት ደቡባዊ መስመሮች አቅራቢያ የሚሳኤል ጥቃቶችና ፍንዳታዎች ቀጥሏል። ድርጅቱ አክሎም ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸው አደጋዎች በሆርሙዝ ወሽመጥ ከፍተኛ ስጋት መሆናቸውን አስጠንቅቀዋል። ክቡራን አድማጮች፣ የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ነዳጅ ገበያ ላይ ምን አይነት ተጽዕኖ ያሳድራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ነገሩ በባህር ላይ ብቻ አላበቃም። በቴህራን ቤተ መንግስት ውስጥ የተደረገው የ7 ሰዓት ሚስጥራዊ ስብሰባና የትራምፕ ያልተጠበቀ ምላሽ ደግሞ ሁኔታውን የበለጠ አወሳስቦታል። መረጃውን ወደ እናንተ ላድርስ። የኢራን አዳዲስ ወታደራዊ ሹመቶችና የትራምፕ አስተያየት። ወደ መጨረሻው ሰበር መረጃ አልፋለሁ። ኢራን በርካታ ከፍተኛ ወታደራዊ ሹመቶችን በይፋ ያወጀች ሲሆን
ምክንያቱ ደግሞ ቀደም ሲል የነበሩ አዛዦች በአሜሪካና እስራኤል አየር ድብደባ ሕይወታቸው በማለፉ ቁልፍ ቦታዎች ክፍት በመቅረታቸው ነው። የኢራን ፕሬዚዳንት መሱድ ፔዜሽኪያን ከጠቅላይ መሪ ሞጅተባ ኻሜኒ ጋር በፖለቲካና ኢኮኖሚ ጉዳዮች ላይ ከ7 ሰዓት እስከ 8 ሰዓታት የፈጀ ረጅም ስብሰባ ማድረጋቸውን ተናግረዋል። ይህ በእንዲህ እንዳለ እስራኤል ኢራን ሞሐሰን ሬዛይን ለከፍተኛ ብሔራዊ ደህንነት ቦታ መሾሟን አውግዛለች። ሬዛይ በ1994 በቦነስ አይረስ 80 ሰዎችን ሕይወት ላጠፋው የአይሁድ ማህበረሰብ ማዕከል ፍንዳታ እጁ እንዳለበት በመጠቀሱ በኢንተርፖል ቀይ ማስታወቂያ የሚፈለግ ሰው ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው የሆርሙዝ ወሽመጥ እንደገና መከፈት የሚወሰነው አሜሪካ የባህር ኃይል እገዳዋን በማንሳት ላይ እንደሆነ ተናግረዋል። የኢራኑ ኬሃን ጋዜጣ በበኩሉ የክልሉ ሀገራት በኢራን በሚመራው የመቋቋም አክሲስ በኩል ቆራጥ ምላሽ እንደሚጠበቅባቸው አስጠንቅቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ ዋሽንግተን ከኢራን ጋር ዝቅተኛ አቋም እያሳየች እንደሆነ ገልጸው ኢራን ከፍተኛ የዋጋ ግሽበት እንዳለባትና ምንም ገንዘብ እንደሌለባት በመጥቀስ ከቴህራን ጋር ከፊል ድርድር እያደረጉ መሆኑን ጠቁመዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ትራምፕ ከኢራን ጋር ያደረጉት ከፊል ድርድር መካከለኛው ምስራቅን ወደ ሰላም ያመጣዋል ወይንስ ወደ ባሰ ጦርነት? ሀሳባችሁን በኮሜንት አጋሩን።